ጸጉራችሁ ዳሜጅ ለሆነ ለሚሰባበር ለሚነቃቀል ጸጉር ለከርዳዳ ጸጉሬ አያድግም ለምትሉ ዛሬ ምርጥ ዘይት ይዤላችሁ መጥቻለሁ። በ10 ቀን ብቻ ለውጥ የምታገኙበት በየቀኑ የምትጠቀሙት ሽታ የሌለው ልክ እንደ ቅባት የምትጠቀሙት ዘይት ይዤላችሁ መጥቻለሁ። ትወዱታላችሁ። ሁላችሁም ቪዲዮውን እስከ መጨረሻ አይታችሁ ሰርታችሁ ተጠቀሙት። የምሬ ነው ምላችሁ 100% እርግጠኛ ሆኜ ነው ምነግራችሁ። ይሄንን ዘይት ልክ እንደኔ ሰርታችሁ ከተጠቀማችሁ ታመሰግኑኛላችሁ። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁልኝ? ዛሬ እንግዲህ በሚገርም ቪዲዮ ተገናኝተናል። ሰሞኑን ጠፍቻለሁ። ለዛውም ነው ምርጥ ነገር ይዤላችሁ መጥቻለሁ። በውድ ብር ገዝታችሁ ጸጉራችሁ ላይ ምንም አይነት ለውጥ የማታገኙበት በቤታችሁ ውስጥ እንደዚህ በቀላል ዘዴ ብዙ ወጪ ሳታወጡ በቀላል ነገር እንደዚህ ሰርታችሁ መጠቀም ትችላላችሁ። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙን እነግራችኋለሁ። ቪዲዮውን በላይክ ጀምሩት። እዚህ ጋር ያዘጋጀሁት በመጀመሪያ ደረጃ ሮዝመሪ ነው። ሮዝመሪ ፍሬሽ ነው የተጠቀምኩት እኔ። እናንተ ደረቁ መጠቀም ትችላላችሁ። እንዳይበላሽባችሁ ልክ እንደዚህ አይነት ሮዝመሪ በብዛት ገዝታችሁ ልክ እንደዚህ አጥባችሁ አድርቃችሁ ማስቀመጥ ትችላላችሁ እንዳይበላሽባችሁ። ይሄንን አሁን እርጥቡ ከገዛችሁ በፍሪጅ ለብዙ ጊዜ ይቀመጣል። ከድናችሁ ካስቀመጣችሁት ሸፍናችሁ ካስቀመጣችሁት ለብዙ ጊዜ ይቀመጣል ፍሪጅ ውስጥ። ይሁላችሁ በዚህ መልኩ ሮዝሜሪን አጥቤ በደንብ አድርቄ በዚህ መልኩ በትንንሹ አዘጋጅቼዋለሁ። የዘይቱ ጥቅም ልነግራችሁ አልችልም። ውፍረቱ፣ የዘይቱ ውፍረት፣ ሽታው ጸጉራችሁ ትንሽ ራሱ ከተቀባችሁት ያለ እንዴት እንደሚያለሰልስላችሁ ትንሽ ከተቀባችሁት ይበቃል። ደግሞ ብዙ መጠቀም አይጠበቅባችሁም። እዚህ ጋር በሁለተኛ ደረጃ የምጠቀመው ዝንጅብል ነው። ዝንጅብል የምሬ ነው ምላችሁ ፎርፎር ላለባችሁ ጸጉራችሁ አላድግላላችሁ በስፕሬ መልክ እንኳን መጠቀም ትችላላችሁ። ዝንጅብሉን እንደዚህ ጥብ አድርጋችሁ ፍጭት አድርጋችሁ ውሃው ራሱ ጸጉር በፍጥነት ነው የሚያሳድገው። በተለይ ፎርፎር ላለባችሁ ፎርፎር ያስወግድላችኋል። ሮዝመሪ የስጋ መጥበሻ ማግኘት የማትችሉ በዚህ መልኩ ዝንጅብሉን ራሱ ቆርንፉት ጨምራችሁ መጠቀም ትችላላችሁ። ዝንጅብሌን በዚህ መልኩ አጥቤዋለሁ። በደንብ አድርጌ አጥቤዋለሁ፣ አድርቄዋለሁ በሶፍት ውሃ እንዳይኖርበት ዘይታችን እንዳይበላሽብን። ሮዝመሪሙም እንደዛው አጥባችሁ በሶፍት በደንብ ማድረቅ ይጠበቅባችኋል። ዝንጅብሉም እንደዛው አጥቤ በዚህ መልኩ ቆራርጠዋለሁ። አያችሁ ትልቅዬ ዝንጅብል ትንሽ ቀንሼ ወስጄበታለሁ እንጂ አስቀርቼበታለሁ እንጂ በዚህ መልኩ ይሄንን የሚያክል ዝንጅብል ነው የተጠቀምኩት። በቀጣይ የወይራ ዘይት እጠቀማለሁ። በወይራ ዘይት ነው የምሰራው። በወይራ ዘይትና በኮኮናት ዘይት ነው እኔ የምሰራው። እናንተ እንግዲህ በቤታችሁ ባለውም ባገኛችሁት መስራት ትችላላችሁ። ግን የወይራ ዘይትና የኮኮናት ዘይት ብታገኙ ለጸጉራችሁ እድገት ያፋጥንላችኋል። በጣም አሪፍ ነው ለጸጉር እድገት። ካላገኛችሁ በምግብ ዘይት መስራት ትችላላችሁ። በዚህ መልኩ ሮዝመሪን ጨምሬያለሁ። ዘይት ጨምሬ ሮዝመሪን ጨምሬያለሁ። እንዴት አድርጌ እንደምሰራ አሳያችኋለሁ። ቪዲዮን ላይክ አድርጉት። ቪዲዮን ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እኔ በጥያቄያችሁ መሰረት ነው ምሰራላችሁ። በኮሜንት አስቀምጡልኝ። በተራ ተራ ይዤላችሁ መጣለሁ። ሁላችሁም በጥያቄያችሁ መሰረት ነው ያንዳንዱ ቪዲዮዎቼ ይዤላችሁ መመጣው። አሁንም እናንተ በኮሜንት አስቀምጡኝ፣ ጠይቁኝ፣ ይዤላችሁ መጣለው በቪዲዮ ማለት ነው። አያችሁ በዚህ መልኩ ትንሽዬ ቆርንፉት ጨምሬያለሁ። ግማሽ ማንኪያ የሚያክል ቆርንፉት ጨምሬያለሁ። ዝንጅብሌን በዚህ መልኩ ጨምሬዋለሁ አንድ ላይ። አሁን በቀጣይ የኮኮናት ኦይል ጨምራለሁ። ምርጥ ዘይት ነው። በቃ ምን ልበላችሁ፣ ስትቀቡት ራሱ ሽታው ልነግራችሁ አልችልም። የጸጉራችሁ ልስላሴ ልነግራችሁ አልችልም። ገና ስትቀቡት ጸጉር ያሳድጋል። ከግንባራችሁ ላይ የሸሸ ለከርዳዳ ጸጉር፣ ለሚነቃቀል፣ ለሚሰባበር ጸጉር
የምሬ ነው ምላችሁ። ይሄንን ዘይት እንዳያመልጣችሁ። አያችሁት? በዚህ መልኩ በእንፋሎት ነው የሰራሁት። ፈጭቼዋለሁ። ፈጭቼ በእንፋሎት ለ45 ደቂቃ በእንፋሎት ሰርቼዋለሁ። ለ45 ደቂቃ። በእሳት መስራት ከፈለጋችሁ በትንንሹ እሳት ቆማችሁ እያማሰላችሁ መስራት ትችላላችሁ። ግን በእንፋሎት ከሆነ በጣም አሪፍ ነው። በእንፋሎት ስሩት ልክ እንደኔ። በዚህ መልኩ በጨርቅ ጨምቀዋለሁ። በደንብ አርጌ ጭምቅ አርጌ አወጣዋለሁ። የዘይቱ ውፍረት እዩት። በጣም ወፍራም ነው። ስትቀቡት በተለይ ልነግራችሁ አልችልም። ሁላችሁም የኔ ቤተሰብ የሆናችሁ ይሄንን ቪዲዮ የደረሳችሁ ሁላችሁም ተጠቀሙት። እንደዚህ በቀላል ዘዴ በቤታችሁ በሚገኝ ግብዓት እንደዚህ ጸጉራችሁን ማሳደግ ትችላላችሁ። አሁን ይሄ ዘይት ልሽጠው ብትሉ በስንት ብር ነው የሚሸጠው? በጣም ውድ ነው። የሮዝመሪ ዘይት በተለይ የሮዝመሪ ውሃው ራሱ ከተጠቀማችሁ እንደ ስፕሬ ጸጉራችሁ ያሳድግላችኋል። ይሄ ዘይት ለህፃን ለአዋቂ ለወንዶች ይሆናል፣ ለህፃናትም ይሆናል። ለህፃናት ግን እንደዚህ ስትጠቀሙላቸው እንዳያሳክካቸው ቶሎ ቶሎ ጠቧቸው፣ አታቆዩባቸው። እናንተ ግን በየቀኑ ሳትታጠቡ እስከ ሳምንት ድረስ ባትታጠቡት ችግር የለውም። ዝንጅብልም ስላለበት አያሳክካችሁም። በተለይ ለፎሮፎር ለጸጉራችሁ እድገት በጣም አሪፍ ነው። የሚገርም ዘይት ነው። ሁላችሁም ተርታችሁ እንድትጠቀሙት እመክራችኋለሁ። እዩት እንዴት አባቱ እንደሚያምር ውፍረቱን እዩት። ሽታው ልነግራችሁ አልችልም። በተለይ ለከርዳዳ ጸጉራችሁ ከርዳዳ ለሆነ እንዴት እንደሚያለሰልስ ልነግራችሁ አልችልም። በተለይ ተቀብታችሁ በደንብ አድርጋችሁ ማሳጅ አድርጉት ጭንቅላታችሁ። ጸጉራችሁን በደንብ ከስር ጀምራችሁ ቀብት አድርጋችሁ ጉንጉን ሰርታችሁ ወይም ጥቅልል አድርጋችሁ ልትታጠቡ ስትሉ ራሱ መቀባት ትችላላችሁ። ተቀብታችሁ 3 ሰዓት 2 ሰዓት አቆይታችሁ በሻምፖአችሁ መታጠብ ትችላላችሁ። ታጥባችሁ ድጋሚ ልክ እንደ ቅባት መቀባት ትችላላችሁ። ጸጉራችሁ ማትተኮሱት ከሆነ በየቀኑ በቃ ጸጉራችሁን ልታበጥሩ ስትሉ አታብዙት። በየቀኑ ልክ እንደ ቅባት ተጠቀሙት። አያችሁት? ውፍረቱ ከለሩ ልነግራችሁ አልችልም። መቼም ይሄንን ቪዲዮ ደርሶት ሰርቶ የተጠቀመ 100% እርግጠኛ ሆኜ ነው የምነግራችሁ። ታመሰግኑኛላችሁ፣ የምር ታመሰግኑኛላችሁ። ዋው! አያችሁት? ስትቀቡት በደንብ አድርጋችሁ በደንብ ማሳጅ አድርጉት ጸጉራችሁ በደንብ ለ5 ደቂቃ ቢሆንም ጸጉራችሁ ግዴታ እንዲያድግላችሁ የምትፈልጉ ልጆች ጸጉራችሁ በደንብ አድርጋችሁ ማሳጅ አድርጉት። እንደዚህ ጸጉራችሁ በምታበጥሩ ሰዓት ለ5 ደቂቃ ብቻ ለራሳችሁ ለጭንቅላታችሁ ረፍት ራሱ ይሰጣችኋል። የሆነ በቃ መሳጅ ስታረጉ ጸጉራችሁን ጭንቅላታችሁን የሆነ ደስ የሚል ስሜት ነው የሚሰማችሁ። ስለዚህ ለጸጉራችሁ እድገት ለራሳችሁ በገዛ እጃችሁ በራሳችሁ እጅ ቀስ እያላችሁ ሪላክስ እያረጋችሁ ማሳጅ አድርጉት። አያችሁት? እዩት ውፍረቱ፣ የዘይቱን ውፍረት እዩት። ዋው! የምር በኮሜንት አሳውቁኝ። እዚህ ድረስ የተከታተላችሁ እዚህ ድረስ ያያችሁት በኮሜንት አሳውቁኝ። አሁን ይሄ ዘይት ልግዛው ብትሉ አታገኙትን። ገበያ ላይ ጭራሽ አይገኝም እንደዚህ አይነት ዘይት። የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁ አመሰግናለሁ።